ምናልባት ፕሮፌሰር ተሾመ ስጋትን አንስቼ ነበር ወይም ደግሞ ያልገባን ነገር ግራ የገባንን ነገር አንስቼ ነበርና እንደው ግራ እንደገባን እንቅር ምክንያቱም እንዲህ ብር እየወረደ በዚህ አይነት የኑሮ ውድነት የዋጋ ተመን ከፍተኛ ደረጃ ደርሶ አሁን እንደምንሰማው የነዳጅ ዋጋ መንግስትም ፈርቶ ነው 30 ከመቶ ቀረጥ ለመጣል ወይም ደግሞ ግብር ለመጣል ያልቻለው ነገር ግን የነዳጅ ዋጋ በዓለም አቀፍ ደረጃ እየወረደ ኢትዮጵያ ላይ ግን ጭማሪ ያሳይቷል። ይሄ ነገር በዕለታዊ የፍጆታ ዕቃዎች ላይ ከፍተኛ ጭማሪ ነው ያሳየው። እንዲያን ነገር እየተከሰተ ብር ዋጋው እየደከመ እየመጣ ምንድነው የምንጠብቀው? እንዴት ኖርን? እንደው ተአምር ነው መለኮታዊ በሆነ መልኩ ነው ወይስ በአስማት ነው? ምንድነው እንድንኖር ያደረገን? በዚህ ደረጃ ያሽቆለቆለ መጥቶ ሰው መኖር ባቃተበት ሁኔታ አገዛዙ እንዴት ቆሞ ስለሄድ ቻለ? እንዴት ይሄ ነገር ግራም ስለገባን ነው። ምናልባት ጥያቄን በደንብ አግኝተውት ከሆነ ኢኮኖሚ ብቻ ሳይሆን የፖለቲካም ችግር ነው። ኢትዮጵያ ውስጥ ባለው ሁኔታ ብዙ ህዝብ ቅሬታውን ለማሰማት ፍቃድ ያለው አይመስለኝም። በአሁኑ ሁኔታ አንድ ነገር የሆነ ነገር አለ ኢትዮጵያ ውስጥ። እንዴት ነው የሚኖረው ብትል የሚኖረው አንደኛ ከእጅ ወዳፍ ነው። ሁለተኛ ያለውን ሀብት ያከማቸውን ሀብት ሙጥጥ አድርጎ ጨርሷል እና ይሄ በሆነበት ቁጥር በሆነበት ሁኔታ ላይ ስራውን ለማጣት የሚፈልግ ብዙ ሰው ያለ አይመስለኝም ስራ ካለው። ከዛም በላይ ደግሞ ከዘመድ አዝማድ ከውጪ የሚመጣ ገንዘብን ያንን በተመለከተ ነው ብዙ ሰው የሚኖር። ደሞዝ ያለውም ያችኑ አማጦ ይጨርሳል። በደሞዝ ነው የሚተዳደረው ማለት ነው። በፊት ግን ትንሽ ማስቀመጥ ትችል ነበረ። ማስቀመጥ ስትችል ለነገ ብለህ የምታስቀምጠው ነገር አሁን ብዙ የለም። ያ ሁሉ ተሟጦ ያለቀበት ሁኔታ ነው ያለው። በኢትዮጵያ ውስጥ እየሆነ ያለው ነገር ለብዙ ሰዎች ባይገርማቸውም ብዙ ኢትዮጵያን ለሚከታተሉ ወይንም ደግሞ የውጪ ጉልበተኛ የሆኑ አስተዳዳሪዎች ወይንም ገዢዎችን የሀገር ገዢዎችን የሚከተሉ የሚሉት ነገር አለ። እሱ ምንድነው? አንድ ገዢ አንድ ባለስልጣን ትልቅን ሀገር እንደ ኢትዮጵያ አይነቱን የሚገዛ ወይም የሚያስተዳድር መጀመሪያ የሚያከማቹት የሴኩሪቲ ዕቃ ነው የሚያከማቹት። የሚቀጥሩትም እነሱን የሚደግፍ በዛ ሴኩሪቲ ዕቃ ላይ አብሮ የሚሰራ ነው የሚያዳብሩት። ወታደርን ይቀጥራሉ፣ ልዩ ዘርፎችን ለወታደሮች ይጨምራሉ፣ መሳሪያዎች ይገዛሉ። ከዚያም በላይ ደግሞ ብድርን ይበደራሉ። ብድሩን ወስደው የሚያጠቁት ለመሳሪያ ለመግዛት እነሱን ለሚጠብቁ ሰዎች ለማስተላለፍ የሚያደርጉት ነገር ነው እና ይሄ ዶክመንትድ የሆነ ነው፣ በጥናት የተቀመጠ በጥናት ያለ ነገር ነውና ከዚያም በላይ ደግሞ ይህንን የሰበሰቡትን መሳሪያ ህዝቡን ለመቆጣጠር የሚያስችልበትን መንገድ ነው የሚጠቀሙበት። ለዛ ነው የሚጠቀሙበት። ሆኖም መጨረሻ ላይ ግን ይሄ መሳሪያቸውና የሰበሰቡት ዕውቀትም ሆነ የሰበሰቡት ልዩ ጥበብ እነሱን ራሳቸውን ነው የሚጎዳው የሚል የፖለቲካል ሳይንስ ቲዮሪ አለ እና ብዙም በጥናት የተደረሰበት ነውና ኢትዮጵያ ውስጥ እየሆነ ያለው ያ ነው። ስለዚህ ኢኮኖሚው ተበላሽቶብኛል፣ የኔ የግል ኢኮኖሚ ተበላሽቶብኛልና እስቲ አንድ ነገር ላድርግ ብሎ የሚነሳ በብዙም አላየንም እስካሁን፣ ወደፊትም ላይኖር ይችላል። ይሄንን ለመተንበይ በጣም ያስቸግራል። ብዙ ነገሮች መለዋወጥ አለባቸው። የራሴ የግል ቲዮሪ አለኝ በዚህ የተነሳ። ኢኮኖሚው ግን በሁሉንም የሚያስተዳድር ሁሉንም የሚነካ በመሆኑ እስካሁን ድረስ ከተማ ያለው ያው ባለው ስራ እየተዳደረ ቀኑን ይውላል፣ ሌሊቱን ያሳልፋል። ግን ለልጆቼ ብሎ የሚያስቀምጠው ነገር የለም። አንድ ስታቲስቲክስ ልስጥህ መሳይ፣ በጣም የሚያሳዝን ስታቲስቲክስ። እኔ አይደለሁም ይሄንን ያመጣሁት፣ ዩኔስኮ ነው። በኢትዮጵያ ውስጥ በአሁኑ ሁኔታ ተማረ ብለህ የምታስበው ሰው 4.3 ዓመት ብቻ ነው የተማረ። ይሄ በጣም የሚያሳዝን መሆን አለበት። ለምንድን ነው ይሄንን ብለን ብትጠይቅ፣ አንደኛ በኮንፍሊክት የተነሳ ወይንም ደግሞ በጦርነትና ባለማረጋጋትና በግጭት የተነሳ፣
ሁለተኛ በኢኮኖሚው የተነሳ ማለት ስንል ምንድነው? አባትም እናትም ሰርተው ልጆቻቸውን ለማሳደግ ስለማይችሉ በቂ ገቢ ስለሌላቸው በቂ ገንዘብ ስለሌላቸው ልጆቹን ወደ ልዩ አይነት ስራ ወይንም ደግሞ እንዲረዱ ለማድረግ እየሄደ ነው የኢትዮጵያ ሕዝብ የሚል ሪፖርት አውጥቷል ዩኔስኮ። 4.3 ዓመት ብቻ የተማረ ልጅ ነው ኢትዮጵያ ውስጥ የምታገኘው። ይሄ ለዛሬ አይደለም እኛን ማስተቃየት ያለበት፣ የወደፊት ኢትዮጵያ ምን አይነት ሀገር ነው የምትሆነው የሚለውን ጥያቄ ለመመለስ የሚያስችል ዋና ማስረጃ ነው እና 7ኛ ክፍል የደረሰ የለም ማለት አይደለም። 12ኛ ክፍል የደረሰ የለም ማለት አይደለም። የኢትዮጵያ ሕዝብ ሲታይ ከ4.3 ዓመት በላይ የተማረ የለም የሚል በጣም አሰቃቂ የሆነ ማስረጃ ነውና ይሄንን ነው ሰው ሕዝቡ ማሰብ ያለበት። ኢኮኖሚውን ለኔ ጠቀመኝ አልጠቀመኝ ብቻ ሳይሆን ወደፊት የምኖርባት ሀገር ምን ትመስላለች ብሎ እንደዚህ አይነቱን ነገር ማሰብ ይኖርበታል ባይነኝ ነኝ። መሳይ ፕሮፌሰር ተሾመ እንግዲህ አንዳንድ አጫጭር መረጃዎች አሉኝ። መረጃዎቹ ይፋዊ በሆነ መልኩ የወጡ ሳይሆኑ በእኛ በግል የመረጃ ምንጮች ነው ያገኘነው። በእርግጥ እርሶ ጋር ስናመጣው ማረጋገጫ ኖሮ በእርሶ በኩል እንዲተነትኑት በሚል አይደለም፣ ግን እንደው እንዲህ አይነቱ ነገር በእኛ በኩል እጃችን ገብቷልና እንዴት ያዩታል በሚል ሐሳቡ እንዲሰጡ ነው። አንደኛ በኢትዮጵያ በይፋ እቁብ እየተከለከለ ነው። የኢትዮጵያ ሕዝብ ባህላዊ የገንዘብ ማሰባሰቢያና እርስ በርሱ የሚረዳዳበት ከምንም በላይ ደግሞ ማህበራዊ ግንኙነቱን የሚያጠናክርበት መስተጋብሩ እስካሁን የኢትዮጵያዊነት ለዘመናት የቆየበት አንዱ የማህበራዊ እሴት የሆነውን እቁብን እያጠፉት ነው ያሉት። በይፋ መከልከሉንም እየሰማን እንገኛለን። አብይ አህመድ አንድም ኢትዮጵያዊ ምሰሶዎችን ለማጥፋት ሰይፉን ከሰነዘረባቸው ማህበራዊ ተቋማት አንዱ እቁብ ነው። እድርንም እንደዚሁ እያጠፋ እንዳለ እንሰማለን። ስለዚህ ይሄ በጣም ትልቅ አደጋ ነው። እንደ አንድ ኢትዮጵያዊ ይህንን መስማት በራሱ ምን ያህል ድንጋጤ ሊፈጥር እንደሚችል መቼም ከማናችንም የተሰወረ አይደለም። ሌላው ከባለ ሀብቶች ገንዘብ እየተወሰደ ነው። ከባንካቸው ከፍተኛ ሚሊዮን ብር አያውቁትም እነሱ። ከተወሰደ በኋላ ብር እንዳለ ለስራ ሊጠቀሙ ወደ ባንካቸው ሲሄዱ ግን ብራቸው ጎሎ በአብዛኛው ተወስዶ ያገኙታል። በኋላም በቀጭን ትዕዛዝ ከጠቅላይ ሚኒስትር ጽሕፈት ቤት ብሩ ለሀገራዊ ጉዳይ ተወስዷል፣ ይከፈላቸዋል፣ ይመለስላቸዋል የሚል ምላሽ ነው ከበሄዱበት ባንኮች የተሰጣቸው ያለው። በዚህም የተነሳ ከፍተኛ ችግር ውስጥ ገብተዋል። በርካታ ባለሀብቶች አገር ውስጥ ባለው ከፍተኛ ጭቆና የተነሳ በንግዱም እንደው ለማትረፍም ሆነ ለመንቀሳቀስ የሚያስችል ሁኔታ ባለመኖሩ እየተሰደዱ ነው። በኬንያ ናይሮቢ ብቻ ከ100 በላይ የኢትዮጵያ ባለሀብቶች መሽገው ነው ያሉት። በዱባይ በተባበሩት አረብ ኤሚሬትስ በርካታ ባለሀብቶች እንደዚሁ አድፍጠው እንደሚገኙ ነው የሰማነው። እነዚህንስ መረጃዎች እንዴት እናያለን የሚለው ነውና እስቲ እንደው መረጃዎቹ በእኛ በኩል ነው የመጡት። በእርግጥ እርሶ በዚህ መረጃ ላይ ምን ያህል እርግጠኛ ሆነው አስተያየት ሊሰጡ እንደሚችሉ አላውቅም፣ ግን በዚህ ደረጃ ያለውን ነገር እንዴት ይመለከቱታል ለማለት ያን ነው። በጣም ጥሩ አስተያየት አለኝ በጉዳዩ ላይ እና አስተያየትን ገልጻለሁኝ። የእቁብ ባንክ ብዙ በማይገኝበት አገሮች ወይንም ሰፈሮች በጣም የተወደደ በጣም ጠቃሚ የሆነ ከደሞዝ ከምታገኘው ገንዘብ ቅንጭብ አድርገህ ወደ ፊት የምታስቀምጥበት ሁኔታ ነው። አሁን ኢትዮጵያ ውስጥ ያለው እቁብን መከልከል ከዛም አልፎ መሳይ እድርን መከልከል እንደ እድር ያለ ትልቅ ስነ ስርዓት በኢትዮጵያ ውስጥ እየከለከሉ መሆኑ ለነሱ ጠቀሜታ አለው። ጠቀሜታው ምንድነው? ኮሪዶር ልማት እያለ ቤቶችን ሲያፈርስ ያደረገው ዋናው ምንድነው? እድርን በጭራሽ አጠፋው። ጨርሶ አጠፋው። አብሮ ይኖር የነበረው ሰው አጠገቡ ይቀብረኛል ብሎ የሱን ቀባሪ ሲያስታምም ወይንም ደግሞ ህመምተኛ ሲያስታምም የነበረውን ለያየው፣ ገነጣጠለው። ይህን ያደረገበትም ምክንያት ህዝቡን እንዳይገናኝ ለማድረግ ነው። በፊት ይገናኝ የነበረው፣ በፊት ጎረቤት የነበረው፣ በፊት አልቅሶ ይቀብረኛል ብሎ የነበረውን ለያየው፣ ፈነጣጠረው። ይህንን ለማድረግ ነው። የቀረው ቁብ ነው። የቀረው ቁብ ስለነበረ እቁብን ደግሞ እንዲሁ ያጠፋው ነው። ለምን?
በሱ ላይ በመንግስት ላይ ብቻ ወይም በባንክ ላይ ብቻ ሰው እንዲመካ ለማድረግ የታሰበ ነው ይሄ እና በኢኮኖሚ መንገድ ሳየው በባንክ ላይ እንዲመካ ያደረገው በባንክ ላይ ብቻ ከባንክ ጋር ብቻ እንዲሰራ ለማድረግ የተሞከረ ግንኙነቱን የአብሮ የመስራቱን ለፖለቲካ ጥቅም ብለው ለመገንጣጠል ብለው የሚገነጣጠሉበት መንገድ ነው። የገንዘብ እየተወሰደ መሆኑን እኔም ሰምቻለሁ። ይሄንን የድሩን ለማየት በጣም ቀላል ነው በእኔ አስተሳሰብ። ቤትህን ጎረቤትህን አሽቀንጥሮ አንድ ቦታ አንተን ሌላ ቦታ ካላከ እድር ሊኖር አይችልም። በዛ መንገድ ሊሰራ አይችልም በአቀማመጡ ማለት ነው። የገንዘብ እየተወሰደ ነው የሚለው የዘረፋ ነው። መሬት እየወሰደ መሬት ገንጥሎ ከአንድ ወገን ወደ ሌላ ወገን እንደወሰደው በሙሉ ገንዘብንም ወስዶ ወደ ሌላ ቦታ እያዘዋወረ ነው ማለት ነው። እምነታቸው ይሄ ነው። ዶግማቸው ይሄ ነው። ገንዘብ የያዙ ሰዎች በቂ ተሳታፊ የኢኮኖሚ ተሳታፊ አይደሉም። አንደኛ ተሳታፊም ቢሆኑ ከሌላ ወገን ናቸው፣ ከሌላ ዘር ናቸው፣ ከሌላ ቤተሰብ ናቸው ብለው በማመን ለመዝረፍ የተደረገ አስተሳሰብ ነው። እንደዚህ አይነት ስራ በልዩ በሰለጠኑ ሀገሮች ውስጥ አይፈቀድም። ምክንያቱም አንተ ሰርተህ ያፈራኸውን ማንም ሊወስድብህ የሚገባ ኮሚኒስት ካልሆንክ በስተቀር በኮሚኒስት አስተዳደር ከሆነ ትነጠቃለህ። ያውም በህግ ነው የምትነጠቀው። ይሄ ደግሞ መዋጮ የተባለ የሚወሰደው ሰውን ለማደየት በመንግስት ላይ ብቻ እንዲመካ መንግስት ሰጪ ተቀባይ ለማድረግ የታሰበ የፖለቲካ ምርጥ ነው። በሌላ በኩል መሳይ ልጨምርበትና ይሄ ዲጂታል እያሉ ወጣቱ ይፈነጥዛል። መልካም ነው። ወጣት ወደፊት የሚያስኬድ ነው። ወደፊትም የሚኖሩበት ሀገር ስለሆነ የነሱ ሀገር ነው። ነገር ግን ዲጂታል ትራንዛክሽን ባረግ ቁጥር አንድ ወጣት ዲጂታል ትራንዛክሽን ባረገ ቁጥር መንግስት ያውቀዋል። መንግስት የት እንደገባ፣ ምን እንደገዛ፣ ከማን እንደገዛ፣ ወዴት እንደሄደ የሚከታተልበት መንገድ አለው። ከእስራኤልና ከቻይና የገዙት መሳሪያዎች ብዙ አላቸው በዚህ በሴኩሪቲ የተነሳ እና ለዘመድ እና ሰዎችን ለማስታወቅ ወይንም ደግሞ ሌሎች እንዲያቆልኝ ብለህ በዲጂታል የምትከፍለው የምትገዛው የምትሸጠው በሙሉ እየተመዘገበ ነውና ነገ አንተም ጋር ይደርሳል ማለት ነው። እና መንግስት እንደዚህ በዚህ ሁኔታ እነኚህን ነገሮች እየተጠቀመባቸው ነው። ጠቃሚነት አለው። ቅድም እንዳልኩት ዲጂታል ከረንሲ ለምሳሌ አለው፣ ጠቃሚነት አለው። በዛም እኩል ደግሞ ክፋቱ መጥፎነቱ ወደፊት የሚታይ ስለሆነ ወጣቱን ለማስገንዘብ ብዬ ነው፣ ህዝቡን ለማስገንዘብ ብዬ ነውና እድርን ከሰባበረ እቁብን ከሰባበረ ገንዘብ ከተዘረፈ የምትጠብቀውና የምታየው ነገር ብዙ ያለም አይመስለኝም። ትራስር ገንዘብን ለማስቀመጥ መልካም ቦታ አይመስለኝም። እኔ ትራስር ማስቀመጡ ሀብት በዛ መንገድ ሊበለጽግ አይችልም። ይሁን እንጂ የአገሪቱ ስርዓት ይሄ መሆኑ በጣም የሚያሳዝን ነው። መሳይ እንግዲህ ፕሮፌሰር ተሾመ ሰው መንግስት ላይ እምነት የለውም። ያው ቀደም ሲልም በተለያዩ መረጃ ምንጮች እንደተረጋገጠው ባንክ ብር ቢያስቀምጡ አብይ አህመድ ባንካቸውን ያለ ፍቃዳቸው እየበረበረ በሚሊዮን የሚቆጠሩ ገንዘቦችን እየወሰደባቸው ነው ያለው። ስለዚህ ሰው ገንዘቡን የት ያስቀምጥ? ምናልባት እንደዚህ በማህበራዊ ተቋማት እንደዚህ በእቁብና በተለያዩ መንገዶች ገንዘብ ዝውውር ውስጥም ሀብቱን እንቅስቃሴውንም እንዳያደርግ ደግሞ እገዳም ክልከላም እየመጣበት ነው ያለውና ለነጋዴው ፈተና ነው። ለዚህ ነው ቀደም ሲል እንደገለጽነው በርካታ ባለሀብቶች እየተሰደዱ የሚገኙት። ይሄ ለሀገሪቱ ትልቅ ፈተና ነው። ፕሮፌሰር ተሾመ ቀደም ሲል የነካኩትን በደንብ እንዲሄዱበት ነው። የኢትዮጵያ ብሔራዊ ባንክ ገዢ የገንዘብ የውጭ ምንዛሪ እጥረት የለም ሲሉ ተናግረዋል። ዶክተር ኢዮብ ተካልኝ እስቲ እንስማቸው። ውስጥ የውጭ ምንዛሪ እጥረት የለም በአጠቃላይ በኢኮኖሚ ደረጃ ማለት ነው። እንደነገርኩህ ለምሳሌ እኛ ክምችት የዛሬ አመት ተኩል እንደርስበታለን ያለውን ዛሬ ደርሰናል ኦልሬዲ። ይሄ የሚያሳየው የተሻለ ሁኔታ እንዳለ ነው። ግን ምንድነው
ብሔራዊ ባንክ አለ ማለት ባንኮቹ ጋር አለ ማለት ላይሆን ስለሚችል አሁን ያደረግነው ነገር ምንድነው አቅርቦቱን ማሳደግ ነው። ለአራት ሶስት ወር ፕሮግራም ወጥተናል አይተሃል ያስባለሁ። በየሁለት ሳምንቱ ጨርታ እያወጣን ነው ማለት ነው። ለምሳሌ አንድ ባንክ የውጭ ምንዛሪ የሚያስፈልገው ገና በጥር ከሆነ ዛሬ መጋፋት የለበትም። ቢኮዝ ጥር ላይም እንደምናቀብ ስንት እንደምንሸጥ ኦልሬዲ አሳውቀናል ማለት ነው። ይሄ በትንሹ ነው ኦፕሽን ነው ያወጣነው። ከዚህም በላይ ካስፈለገ እጥረቱን እያየን ምንድነው አንድ ማድረግ የምናስበው አጠቃላይ ኢኮኖሚ ውስጥ ያለውን የፍላጎትና አቅርቦት ችግር እያጠናን በየጊዜው ተጨማሪ ሲያስፈልግ እንጨምራለን። የውጭ ምንዛሪ እጥረት ሳይሆን የውጭ ምንዛሪ አዲሱን አስተዳደር ያለመረጋትና በአግባቡ ያለመምራት ችግር ነው ያለው። ከኢኮኖሚ ውጪ ያሉ ግን ደግሞ ነገሮች አሉ። እነሱንም ወደ ማየት ያስፈልጋል። በተለያዩ ምክንያት ይሄ የትኛው ኢኮኖሚ ውስጥ አለ ወሳኝ የሆነ ኢኮኖሚ ፍላጎት ኖሮ ሳይሆን የውጭ ምንዛሪ የሚፈልጉ አሉ። ይሄ በባህሪ ለምሳሌ ካፒታል ፍላይት ለዘማሽሽ የሚፈልግ ወይም ለፖለቲካ ምክንያት ለካንዳንድ ያዋላ ተቋማት ዝም ብለው ዋጋ እንደሚጨምሩት አይነት ማለት ነው። ይሄ አለ። እሱን እንደ መንግስት አቅም ስላለን ያስተካከል የምንመጣው ነገር ይሆናል። የውጭ ምንዛሪ የአይኤምኤፍን በቀደም ሪፖርት አይተህ ሊሆን ይችላል። የአጠቃላይ የውጭ ምንዛሪ እንቅስቃሴ ኢትዮጵያ ውስጥ በጣም የተሻሻለበት የጥረት ሜንታሊቲ የቀረበት ሁኔታ ላይ ደርሷል የሚል ሪፖርት ነው አይኤምኤፍ ራሱ ያወጣው። ፕሮፌሰር ተሾመ ምናልባት የእርሶን አላውቅም፣ እኔ ይሄን ሰው እየሰማ ብዙ ጊዜ የአሜሪካ የገንዘብ የብሔራዊ ባንክ ገዢ ነው የሚመስለው። እንደዚህ በኢኮኖሚ ማቀቀች በከፍተኛ ደረጃ ዜጎቿ የተጎዱባት ባለሀብቶች እንዲየሸሹ ያሉባት በብዙ ነገሮች በኪሳራ የምትገለጽን ሀገር የሚመሩ ሰዎች አይመስሉም። ንግግራቸው ተዝናንተው ተቆራርተው ነው የሚያወራው። ለማንኛውም የመገለጫ ይቅርና እስቲ ከኢኮኖሚ አንፃር የተባለው ነገር ምንድነው? እውነት እንደዚህ አይነት ነገር አለ? ካለስ ለምንድን ነው ታዲያ የምንቸገረው? ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። ምክንያቱም ቅድምም ነካ አድርጌው ነበረ። የሆነው ነገር ከማክሮ ኢኮኖሚው ሪፎርም ጋር ተያይዞ አደጋ ላይ ነበርን። በፊት አደጋው ምን ነበረ? ሪዘርቭ የነበረን ሪዘርቭ እኛ እያልኩ ነው የምናገረው የነበረው ሪዘርቭ ለአንድ ወር ብቻ በቂ ነበረ። የውጭ የምናመጣውን ዕቃ ለመሸፈን የሚችል ማለት ነው። የአንድ ወር ብቻ ነበረ። ያ ወደ 3 ወር ተጠግቷል። አሁን ይሄ ሆኗል። የማይካድ ነው። ነገር ግን 3 ወር ብቻ ኢምፖርት የምታደርግበት ገንዘብ በቂ ካለ የፎሬን ኤክስቼንጅ ይሄ በቂ ነው ሊባል አይገባም፣ አይቻልምም። አንድ ሁለተኛ በቂ ከሆነ ለምንድነው ቢዝነሶቹ ወይንም ኢትዮጵያ ውስጥ ያሉት ፎሬን ኤክስቼንጅ ፈላጊዎቹ እስካሁንም ራሽን እያደረጉ ነው፣ እየመረጡ እየሰጡ ነው? ለምንድነው እየመረጡ የሚሰጡት? አንደኛ። ሁለተኛ ለምንድነው ስጡን ስንላቸው 3 ሳምንት 4 ሳምንት 5 ሳምንት የሚያስፈልግበት ምክንያት የምንፈልግበት ጊዜ ልናገኘው አልቻለም ባዮች ናቸው። ያንን ነው የሚሉት ሰዎቹ ፎሬን ኤክስቼንጅ የሚፈልጉት ሰዎች። እና አሁንም ቢሆን ሚኒመም ወይንም ደግሞ በጣም ትንሽ የሆነ የፎሬን ኤክስቼንጅ ኢምፖርት ከውጭ የሚመጣውን ዕቃ ለመሸፈን የሚችል በጣም አነስተኛ የሆነ ሪዘርቭ ነው ያላቸው። እርግጥም መሳይ አይኤምኤፍ በየጊዜው በሚለቀው ገንዘብ 1 ቢሊዮን አሁን ሌላ ደግሞ በየጊዜው በሚለቀው ገንዘብ የተነሳ ለነሱ ለባንኩ ደግሞ እሱ የባንክ መሪ እንደመሆኑ መጠን ህዝቡን ለማስደገጥ ስላልፈለገ በዛ የተነሳ ትንሽ ክምችት ሊኖራቸው ይችላል። ክምችቱ ግን በቂ አይደለም ነው የምንለው እኛ። በቂ አይደለም። በቂ ቢሆን ኖሮ ራሽንድ አይሆንም። ራሽንድም ከመሆኑ በላይ ዲሌይ አለ ወይንም ደግሞ በጊዜው አይለቀቅም እና በየጊዜው ደግሞ ጨረታ የሚያወጡበት መንገድ አንደኛ ገንዘቡን ወደ ባንክ ለማስገባት ነው። ሁለተኛ ደግሞ አስቀድመው የሚያውቁ ሰዎች ስላሉ እነሱን እንዲጠቀሙ ነው እና የሚለው በግማሽ ባይሆን ከግማሽ ባነሰ ትክክል ነገር አይደለም እየተነገረ ያለው። በእርግጥ እሱ የብሔራዊ ባንክ ገዢ ስለሆነ ባንክ ውስጥ አዘጋጅቶ አከማችቶ ያስቀመጠው ሊኖር ይችላል። ለነጋዴውና ለሚፈልገው ለፈላጊው ግን የደረሰበት መንገድ በጣም የተወዛዘበ በጣም የዘገየ
ከዚያም በላይ ደግሞ በጣም ቁጥጥር የበዛበት ነው ባይነኝ ነኝ። ፕሮፌሰር ተሾመ ቀደም ሲል የሚነካኩትን የዚህ ሳፋሪኮምንና የኢትዮ ቴሌኮምን በተመለከተ እንደው የተወሰነ ነገር ማለት ቢቻል ምን ያህል ችግር ቢፈጠር ነው በመሪዎች ደረጃ ጉዳዩ ማነጋገር የቻለው? ኢትዮ ቴሌኮምስ እንደሚሰማው ከሆነ የምንድነው የሚባለው የእናት መቀነት ነው ብሎ አብይ አህመድ ከሚጠራቸው ልክ እንደ IMF ከሚጠራቸው ተቋማት አንዱ እሱ ነው። የሚታለብ ላም ነው፣ የፈረንጅ ላም ነው የሚለዋል። ምክንያቱም ገንዘብ ማምጣት ብቻ ነው። አሁን ያም የለም። ምክንያቱም ከዚህ ከብር መግዛት አቅም ማነስ ጋር ተያይዞ ውጭ ምንዛሪ እጥረት ጋር ተያይዞ እቃ እንኳን ማስገባት አልቻለም፣ ማስፋፋያ መስራት አልቻለም። ያለውን ከአፈር ቆፍራችሁም ቢሆን ተጠቀሙ የተባሉት የሪጅን የኢትዮ ቴሌኮም ቅርንጫፍ መስሪያ ቤቶች ከመሬት ቆፍራችሁ አዲሳችሁ አጥባችሁ ጠግናችሁ ተጠቀሙ፣ ከዚህ በኋላ ከውጭ ምንገዛው ምንም አይነት መለዋወጫ የለም ነው የተባሉት። ከፍተኛ ችግር ላይ ነው ያለው። ይህም በሆነበት ሁኔታ ነው እንግዲህ ከኢትዮ ቴሌኮም ጋር ፉክክር ውስጥ የሚገኘው ሳፋሪኮም ላይ ጫና እየተደረገበት ያለው። ዊሊያም ሩቶም የገቡት ይህን ጫና ለመቅረፍ እንደሆነ ተሰምቷል። አሁን መረጃዎች እንደሚያመለክቱም ችግሩ ተፈቷል የተባለው። እንዴት ተፈታ፣ በምን መልኩ ዝርዝር ነገር አላወቅንም። እስቲ ምንድነው ያለው እዛ አካባቢ ፕሮፌሰር ተሾመ? እኔ እንደተረዳሁት እንደምረዳውም እንዳየሁትም ሳፋሪኮም ብዙ ገንዘብ አውጥቶ ነበር። ቅድም እንዳልኩት ብዙ ገንዘብ አውጥቶ ኢንፍራስትራክቸሩን ሰርቶ ነበረ። የሚተከሉትን ነገሮች በየቦታ በመትከል ከቢሊዮን በላይ ብር አጥፍቻለሁ። ነገር ግን ኢትዮ ቴሌኮም ከኔ ጋራ አልተባበረኝም፣ አንዳንድ ቦታ ፍቃድ አልሰጠኝም፣ ወይንም ደግሞ የሚያደርገው ቁጥጥርና በጎን የሚሰራቸው ስራዎች ኮምፒቲቲቭ አይደሉም፣ ወይንም ደግሞ ልንወዳደር በእኩልኝነት ልንወዳደር አላስቻለንም፣ አልተፈቀደልንም። እና ጠቅላይ ሚኒስትሩ የተጠየቀው እኔ እንደሚገባኝ ጠቅላይ ሚኒስትሩ የተጠየቀው እባክዎ ቴሌኮሙኒኬሽንን የኢትዮ ቴሌኮምን አነጋግረው አብረውን ኮኦፐሬት እንዲያደርጉ ወይንም ደግሞ አብረን እንድንሰራ መንገዱን እንዲፈቅዱልን ወይንም ደግሞ አንዳንድ የቀረብንን ነገር እነሱ የያዙትን እንዲከፍቱልን ባቆ ያደርጉልን የሚል ጥያቄ ነው የቀረበለትና ለጠቅላይ ሚኒስትሩ እሱም እሺ ይሄንን እንፈታዋለን ብሎ መልስ ሰጥቷል የሚል ንባብ ነው ያነበብኩት እኔና የደረሰኝ መረጃ እንደዛ አይነት ነው። ኢትዮ ቴሌኮም ቅድም እንዳልኩ የቴሌኮም ስራ ብቻ ሳይሆን የቴሌኮሙኒኬሽን ስራ ብቻ ሳይሆን እንደ ባንክ ሆኗል አልኩ። ምናልባት በአስቸኳይ ስለተናገርኩት አድማጮቼ አልሰሙ ይሆናል። እንደ ባንክ እየሰራ ነው። እንደ ባንክ ሲሆን ምንድነው የሚያደርገው? እያበደረ ነው ገንዘብ። ለምን እነኚህን በዲጂታል ሰራለው ብለው የሚሄዱትን ወጣቶች ገንዘብ እየሰጠ ወደሱ ለመሳብ እያደረገ ነው አንዱ ዋናው ትልቁ ነገር። እና ሳፋሪኮም የአበዳሪ አይደለም፣ የቴሌፎን ሰሪ ነው እንጂ አበዳሪ እንደ ባንክ ፍቃድ የለውም ኢትዮጵያ ውስጥ ለመስራት። አሁን ገለጽ አድርጌዋለሁ ይመስለኛል። እንደ ባንክ ኢትዮጵያ ውስጥ ለመስራት ፍቃድ የለውም። ኢትዮ ቴሌኮም ግን እንደ ባንክ እየሰራ ነው። ዋናው ችግሩ እዚህ ላይ ነው እኔ እንደሚገባኝና ብዙ ገንዘብ አጥፍተናልና ገበያውን እንካፈል ነው የሚለው ሳፋሪኮም እያለ ያለውና በዚህ ላይ ወደፊት የሚያደርጉላቸውን ወይ ህግ ያወጣሉ ወይ ኢትዮ ቴሌኮምን ብድር ማበደር አትችልም። ኢንሹራንስ ኩባንያ ብድር እንደማበደር ያህል እኮ ነው ኢትዮ ቴሌኮም እየሰራ ያለው እና ምናልባት እዛ ላይ ያግዷቸው ሊሆን ይችላል። ወደፊት እንከታተለውና እናቀርባለን መረጃ አዲስ እናገኝ። እንግዲህ ፕሮፌሰር ተሾመ ምናልባት ያልነካናቸው ኢኮኖሚ ጉዳዮች ካሉ ምናልባት እርሶም ሊመለሱበት ይችላሉ። ነገር ግን አጠቃላይ በሆነ ሁኔታ አብይ አህመድ ወደ ዲጂታል ኢትዮጵያ እየለወጥን ነው። ይሄ ደግሞ ዝም ብሎ ይመጣልም ከኢኮኖሚ እድገት ጋር አብሮ ተያይዞ የሚገኝ ስኬት ነው። ነገር ግን ኢኮኖሚው በዚህ ደረጃ እየላሸቀ ተማሪዎች ትምህርት ገበታ ላይ በራቁበት ሁኔታ በአሁኑ ሰዓት ከ10 ሚሊዮን በላይ ኢትዮጵያውያን ናቸው ከትምህርት ገበታ ላይ የጠፉት። ይሄንንም በተመለከተ ዓለም አቀፍ ሪፖርቶች እየወጡ ይገኛሉ። እንደዚህ ጭጋጋማ በሆነ የፖለቲካ አውድ ላይ እንደዚህ ዲጂታል ኢትዮጵያን ኦን ማድረግ ይቻላል የሚለውን ነገር ባለሙያዎችም በብዙም እያወያየ ያለ ጉዳይ ነው። አብይ አህመድ እንደ ጋሪ ፈረስ ፊት ለፊቱን እየተመለከተ ብቻ ራሱን የሚያረካ ራሱን የሚያዝናና
ለራሱ የሚያዳምጠውን ፕሮፓጋንዳ ብቻ እየሰማ የሚኖር ሰው ሆኗል። ለማንኛውም ከኢኮኖሚ አንፃር ይህንን ነገር እውን ማድረግ ይቻላል ወይ? ዲጂታል ኢትዮጵያ ቀላል አይደለም። ከኢትዮ ቴሌኮም ከተለያዩ አሁን ዓለም ከደረሰበት ቴክኖሎጂዎች አንፃር ትልቅ የኢኮኖሚ አቅም የሚጠይቅ እንደሆነ ይታመናልና እንደው አየር ላይ ተንሳፈፈ ነው ወይ ማለት እንችላለን ወይ? የዘርፉ ባለሙያዎች ብዙ ነገር ሊሉ ይችላሉ፣ ግን ከኢኮኖሚ ጋርም አያይዘን ከቁመናችንም ጋር እንደው ያስተያየን አስተያየት መስጠት እንችላለን ወይ? እንደው ለመጨረሻችን አስተያየት ይስጡንና ዝግጅታችን እናበቃለን። እሺ፣ ዲጂታል ባንኪንግ ጠቀሜታ አለው ብያለሁ ቅድም። ጠቀሜታም በእርግጥም አለው። በተለይ በጣም በሰለጠኑት ሀገሮች ውስጥ ዲጂታል ባንኪንግ ነው ሁሉም የሚሰራው። አሁን ቼክ እንኳን የሚጽፍ የለም በአሰራር። ሰውም ገንዘብ ተሸክሞ እንዳይሄድ ጠቀሜታ አለው። ግን ብዙ ችግሮችም አብሮ ይዞ ይመጣል። ብዙ ችግሮች አብሮ ይዞ የሚመጣው ምንድነው? የመንግስት አስተሳሰብ ሰው በእጁ ገንዘብ ስለማይይዝ የዋጋ ንረትን ሊያይ አይችልም የሚል አስተሳሰብ ነው ያለው የመንግስት አስተሳሰብ እንደዚህ ነው። እና አሁን እውነቱን ለመናገር አንድ ሰው ክሬዲት ካርድ እንኳን ሲጠቀም ብዙ ጊዜ አያስቡበትም። ብዙ ሰዎች ዝም ብለው ብቻ ይጠቀሙና መጨረሻ ወሩ ሲደርስ የሚከፍሉበት ያጣሉ። እና ዲጂታል ባንኪንግም እንደዛ ነው የሚሆነው። እና ገንዘብ ምን ያህል አለኝ ብለህ እንትን አትጀምርም። አንድ ነገር ካየህና ከወደድከው ወዲያው ለመግዛት ነው የምትፈልገው። እና ኢኮኖሚውን አንደኛ የዋጋ ንረትን ብዙ አያስቡበትም። ሁለተኛ ኢኮኖሚውን ለማሳደግ እንችላለን የሚል እምነት አለ። ችግር ይዞ ይመጣል ብያለሁ ቅድም። አንዱ የዲጂታል ባንኪንግ ከበዛና ከሰፋ ኢትዮጵያ ውስጥ ያሉ ባንኮች በሙሉ መረጃ ሊያገኙ ይችላሉ ስለ ግለሰቡ ማለት ነው። ከዛም በላይ ከውጭ የሚመጡ ባንኮች ካሉ ከውጭ የሚመጡ ባንኮች ስለ ኢትዮጵያ መረጃ መሰብሰብ ይችላሉ ማለት ነው። ማን የት እንዳለ፣ በየት በኩል እንደሚገዛ፣ የትኛው ህብረተሰብ እንደሚገዛ፣ የትኛው ሀብታም እንደሆነ፣ የትኛው ድሃ እንደሆነ፣ መንግስት በምን አይነት መንገድ እንደሚቆጣጠር የውጭ ባንኮች ይህን ሁሉ መሰብሰብ ይችላሉ። እና የግላቸው ሀብት ሊያደርጉት ይችላሉ፣ መረጃውን ማለት ነው። የግላቸው ሀብት ሊያደርጉት ይችላሉ። አንዱ ችግር እሱ ነው። በግለሰብ ደረጃ ዲጂታል ባንኪንግ የሚጠቀሙ ሰዎች ለመንግስት ግልጽ ይሆናሉ ማለት ነው። ግልጽነታቸው በመንግስት በኩል የተረጋገጠ ይሆናል። ምክንያቱም የሚገቡበትን የሚጠጡትን ውስኪ ሚኒስቴር ሆነ የምትጋብዘውን ሰው ከማጋር እንደዋልክ ምናምን የትኛው ሬስቶራንት እንደምትሄድ ለማን እንደከፈልክ ሁሉ መሰብሰብ ይችላል ማለት ነው መንግስት። ይሄ ደግሞ መንግስት በዚህ ላይ ወደ ኋላ የሚል መንግስት አይደለም። እና እነዚህ ሁሉ ችግሮች አሉ። ከዚያም በላይ ትልቅ አንተ እንዳልከው ቅድም መሳይ ኢንፍራስትራክቸር ያስፈልገዋል። ኢንፍራስትራክቸር ብቻ ሳይሆን የተማረ ህዝብ፣ በጉዳዩ ብዙ የሚያውቅ ህዝብ ያስፈልገዋል። ኢትዮጵያ ውስጥ ባንክ እንኳን የሚጠቀሙ ከ60-65% በላይ ብዙ ከተማው ነው እንጂ ባላገሩ ብዙ አይጠቀሙ። ያን ሁሉ ማስተማር ይኖርብሃል። ገበሬውን የሚረዳበት ጊዜ ገና ወደፊት ነው። ገበሬውን የሚረዳበት ነጋዴውን የሚዘዋወረውን ነጋዴ ምናልባት ሊጠቅመው ይችላል ከከተማ ወደ ከተማ ስለሚሄድ። እና ብዙ ጋፕ አለ ኢትዮጵያ ውስጥ። ያንን ጋፕ ለመሸፈን ብዙ ጊዜ ስለሚፈጅ፣ ነገር ግን መሳይ አንርሳ፣ ልክ ያቺን ባቡር በምርጫ ጊዜ ባቡር እየሰራንላችሁ ነው የሚለውን አሁን እቺን ብልጭልጫ ነገር አሁን ኢትዮጵያ ውስጥ በምርጫ ከመጀመሩ በፊት እቺ ዲጂታል ባንኪንግ ነው። ዲጂታል ባንኪንግ ሁሉም ሰው እኔም እዚህ ያለው ኮምፒውተሮች ይቅርታ ሐሳብ ለወጥ ላደርግና ኮምፒውተር ኢትዮጵያ ውስጥ ብርቅ በሆነበት ጊዜ ያያዙ የሚዞሩ ሰዎች ነበሩ ለማሳየት ኮምፒውተር እንደሚጠቀሙ። ዲጂታል ባንኪንግም እንደዛ ሆኗል። አሁን ሁሉም ዲጂታል ባንኪንግ ያለ ለመንግስት እያቀረቡ ያሉትን ማስረጃ ግን አላወቁበትም። በገጠርና ከከተማ ትልልቅ ከተማ ውጪ ግን ብዙ ጠቃሚነት በአሁኑ ጊዜ አይኖረውም፣ ወደፊት ሊኖረው ይችላል። ትምህርት የምንማረው ምንድነው? ኬንያ ውስጥ ብዙ ጠቅሟቸዋል። እነሱ ግን ከኛ የበለጠ የተማረ ህዝብ አላቸው። ይሄንን አንጠራጠር።
ሩዋንዳ ውስጥ ብዙ ጠቅሟቸዋል። ዩጋንዳ ውስጥም በተወሰነ ቁጥር ይጠቀሙበታልና ሳውዝ አፍሪካ ብዙ ይጠቀሙበታል እና እንደዚህ አይነት ነገር አለ። ግን ኢትዮጵያ ውስጥ ጋፕ ብዙ ስላለ አቅራቢውም ብዙ ችግር ስላለበት ለምሳሌ አሁን 4G ነው የሚጠቀሙት ኢትዮጵያ ውስጥና ይሄም ሳፋሪኮም ከመጣ ወዲህ ነው 4G ድረስ መድረስ የቻለ እና ወዲያው ትራንዛክሽንን በፍጥነት ለማድረግ አትችልም እንትን ካልተሻሻለ በስተቀርና ያን ሁሉ መሻሻል ይኖርባቸዋል። ለጊዜው ግን ብልጭልጫዋ ነገር እሷ ስለሆነች መሳይ ብዙ ይናገሩባታል። እኔ አሁን በጊዜው የሚያሳስበኝ እነኚህ የሚያልፉ ነገሮች ናቸው፣ በጊዜያዊም ናቸው። በጊዜም ደግሞ መረጃ ለማግኘት እንችላለን። በጣም እያሳሰበኝ ያለው የትምህርት ጉዳይ ነው። የትምህርት ጉዳይ መውደቁ በጣም ተሽቆልቁሎ መውረዱ ጠቅላይ ሚኒስትሩ ሆኑ የትምህርት ሚኒስቴር በአመት አንድ ጊዜ ነው የሚናገረው። ስለዚህ ሌላ ጊዜ ተናግሮት አያውቅም። እኔም እንደማውቀው ጠቅላይ ሚኒስትሩ በጭራሽም የሚያነሳው ነገር የለም። በጦርነት የተነሳ በግጭት የተነሳ በሚሊዮን የሚቆጠር ሰው ትምህርት የማይማርበት ቦታ የማይማርበት ሀገር በመሆኑ እነዚህ በጣም ያሳዝኑኛልና የዩኔስኮ ሪፖርት 4.3 አመት ብቻ የተማረ ሰው መኖሩ ኢትዮጵያ ውስጥ በአሁኑ ጊዜ አንደኛና ሁለተኛ ደረጃ ሲታይ በጣም አሳዛኝ ነውና ለሀገሪቷ ወደፊት ትልቅ ሸክም ነው፣ ትልቅ ጋፕ ይፈጥራል፣ ካፓሲቲ ሊፈጥር አይችልም የሚል እምነት ነው ያለኝ እንደ ኢኮኖሚስት። በጣም ነው ማመሰግነው ፕሮፌሰር ተሾመ አበበ የኢኮኖሚክስ መምህር። እንግዲህ በብዙ ጉዳዮች ላይ ተነጋግረናል። ፖለቲካውን ነካን ያደረግነው ጊዜ ሲኖረን እንግዲህ ወደፊት ሰሞኑንም ብዙ ነገሮች የምናነሳ እንደሚሆን ተስፋ አደርጋለሁ። በጣም ነው ማመሰግነው በአንከር ሚዲያ ቤተሰቦች ስም እግዚአብሔር ይስጥልኝ። መልካም ምሽት። በጣም አመሰግናለሁ። ለአድማጮችም በጣም ትልቅ ምስጋናና መልካም አዲስ አመት መልካም ገና ይሁንላችሁ ብዬ እላለሁኝና አመሰግናለሁ መሳይ።